ገንዘብ ተልኮላ ለሰውየው ብር አታዝኑ እንጂ በፈጣሪ ልብ እየሰጠከው ነው ሲጀመር። እሱ ጀርመን ሀገር የምትኖርን ሴት አይደለም ዩሮፕ የምትኖር ሴት ደፍሮ ይሄንን አያደርግም። ምክንያቱም ጆሮውን ተይዞ እንደሚገባት ያውቋል። አሁን ችግሩ እንዳይከስላችሁ እንኳን እንዳይከሰስ እንኳን መረጃ ይፈለጋል። ገባ? ሰዎቹ መረጃው ኢትዮጵያ ነው ያለው። ከኢትዮጵያ መቼም ጀርመን ድረስ ምስክር ይዛ አትመጣም። ገባ? ስለዚህ ያለው እድል ምንድነው? ለሴቶቹ አዌርነስ መስጠት ነው። ሴቶቹ ማቆም አለባችሁ። ካልሆነ ፊታችሁን ሸፍናችሁ ላኩ። በቃ እሱስ ካለባችሁ እንደዚህ ነገር ግፋቢል አያውቋችሁም። ገባችሁ ወይ? ፊታችሁን ሸፍኑት። እንደዚህ አይነት ችግር ካለባችሁ የእንደዚህ አይነት በቃ የዚህ አይነት የሚከሰስበት መንገድ ያለ ሲዋራ ቪዲዮ ይዛችሁ ከሆነ ጆከር መነኝ ራፕተር በተከሰሰ ስንት ጥግታ ይባል ካለ የፈለጋችሁ ሊቀጣም ይላል። ማንም አይከስም። ወሬ ነው። እንከሳለን እንዲናረጋለን ይላል። አንድ ራፕተር ማስከንተና ጋዜጠኛ ድረስ ታየ ተወራለስ። ምን ሆነ? ራፕተር ድጋሚ አዲስ ታሪክ ይዞ መጥቶልሃል። አሁን ይሄ ነገር እየተወራ ስለሆነ ዝም ተብሎ ነው። ሌላ ተአምር ሰርቶ መጥቷል ራፕተር። ምን ሰርቶ ደግሞ? እሱ አንድ ልጅ መጥቶ እያለቀሰ የ16 ዓመት ልጅ እህቱን ካናዳ ወስድሻለሁ አገባሻለሁ ብሎ ራቁት ፎቶ አስልኳት ልጅቷ ኮማ ውስጥ ነች። ራሷ ላይ እርምጃ ወስዳ። ስለዚህ ማንም ሰው ሊሰማውም እሱን ሰው ካናዳ ነው የሚኖረው። እሱ አሁን ዝም ብታስገቢው አድርጋለሁ ነው የሚልሽ። ምን አባሳብ ነው የሚልሽ እሱ። ስለዚህ አሁን ድረስ ሄዶ የሚካሰስም የለም። ስትካሰስ ጆከር ገንዘብ ያስወጣሃል፣ ጠበቃ ትገዛለህ። በጣም ፕሮሰሱ ብዙ ነው። ከመክሰስ መከሰስ ይቀላል። ውጭ ሀገር ላይ ተከሳሽ ብትሆን ይቀላል ከምትከስ። ስለዚህ አበሻውም ደፍሮ ይሄንን ነገር አያደርግም። አዌርነስ መስጠት ያለባችሁ ለሴቶቹ ነው። በቃ ወይ አቁሙ። ከማታቆሙ ከሆነ አሁን መክሰሱ ከባድ ከሆነ ይህን ሰው የቪዲዮውን ያለውን ነገር እኛ ስናዋጣ ቤተሰቦቹ ስር መሰረት ድረስ ማግኘት እንችላለን። እናት አባቱ፣ እህት፣ ወንድም ጋር ቤተሰብ ጋር ማድረስ እንችላለን። ይህን ነገር ጆከር የሳምንት ወሬ ነው። ራፕተር ኢትዮጵያ አዲስ አበባ ሄዶ እንደመጣ ታውቃለህ እኮ። ይሄ ሸበቶ ልጅ ይኖረዋል፣ ሚስት፣ የራሱን የቻለ ህይወት፣ ስራ ቦታ ሆኖ ነው ይሄን ነገር የሚያደርገው። ስለዚህ ይህንን ነገር አውጥተን ሚስቱን፣ ልጁን፣ የራሱን ህይወት ማሳጣት አለብን። ከቤተሰቦቹ ጋር ሁሉ አድርሰን ይሄን ሁሉ ነገር ቤተሰቦቹን ተጠያቂ ማድረግ እንችላለን። ያ ሴቶቹ ናቸው። ማርቆስ የሚባለው ልጅ ባይዘው ጀርመን ፍራንክፈርት የሚኖር ሰው ካለ ባኖፍ ተዘብዝፎ የሚውል ዝብዝፍ ነው። የሆነ ትሬን ስቴሽን አለ፣ ልክ እንደ መናኸሪያ የሚባል ቦታ አለ። አውቀዋለሽ አንቺ? እንደዛ ቁጭ ብሎ ነው የሚውለው። ስለዚህ በተቻላችሁ መጠን ሴቶቹ ተው፣ በቃ ለሴቶቹ ምክር ስጡ ሴቶቹ እንጂ ማሸማቀቅ ወይ ሱስ ካለባችሁ ፊታችሁን ተሸፈኑት። ከዛ በኋላ እኮ እያልኳለሁ ስናፕቻት ምናምን እዛ ላይ ተደዋወሉ። ምንም ቪዲዮ ሪከርድ ሲያደርግሽ ይታያል። እዛ ላይ በቃ የፈለጋችሁትን ጨቅጨቅ አድርጉ። ዋትል ሱስ ካለባችሁ ሲጀመር ይኸውላችሁ ፎቶ ላኩ ቪዲዮ አብሮ ምናምን የሚል ወንድ ምን አስፈለገ ነው እኮ እናንተ ረበናታችሁ። መጀመሪያ ለምን አካውንት ሰጠችው? ገንዘብ ላክልኝ ብላ ለምን አካውንት ሰጠችው? ምን አይነት መከራ ነው የገባ ነው እንግዲህ። ብዙ ጥሩ ሴቶች አሉ። የሁሉንም ሴቶች ቆስ ሰው ያወራ ተደረቡ። ቤተሰብ እንጨርስና ትቀጥላላችሁ። የጥሩ ሴቶች ስምም እየጠፋ ስለሆነ በአንዳንድ መጥፎ ወንድና በአንዳንድ መጥፎ ሴት የሁሉም ስርዓት ያላቸው ሲኔ ብዙ ሴቶች ጋር አወራለሁ እንዴ ኖርማሊ እህቶቼ ጋር እንኳን በቪዲዮ መታየት ይቀርና እንዲህ በቃ ኦልሬዲ አውዲዮ ነው የምናወራው አይደል? ማውራት የምፈልገው ሰው አውዲዮ አወራለሁ፣ እጨርሳለሁ፣ አለቀ። ምንድነው የሚፈልገው? እርዳታ ተፈልጎ ነው? ቤተሰብ ጉዳይ ነው? የምን ጉዳይ ነው? ከዛ ውጭ ላለው ሪሌሽንሺፕ ለማይፈልገው ነገር ለሚወራው ነገር ግን እንደዛ አይነት ነገር ሲጠይቃችሁ ሊያጋልጣችሁ ለምን እንደሚፈልገው ቪዲዮ ማወቅ አለባችሁ። ሲጀመር ሊያጋልጣችሁ ነው። የሆነ ጊዜ በቃ እናንተ አደጋ ላይ ናችሁ። ለምንድነው ፎቶ ኖርማል ፎቶ የምትልኩት ለወንድ ልጅ? ሚዲያ ላይ ነው የምትተዋወቁት። ሚዲያ ላይ ፎቶአችሁን እያየ ነው፣ አለቀ። ከዛ ውጭ ምን መላክ አስፈለገ? ለሚቀጥለው ነው እያወራኋችሁ ያለሁት። ያለፈው አልፈው በቃ ይሄን ነገር ስነ ስርዓት ይዛችሁ ጥሩ እህቶቻችንንም አታሳቋቸው። ይሄን ነው የምለው። ቴንኪው፣ ጨርሻለሁ። ቀጥሉ። እኔ የራሴን ሀሳብ ሰጥቼ እንደወርድ ነው። እኔ አሁን አሪ እንዲላዋ አልቆየም። እኔ አሁን ከማርቆስ ጎን መሆኔን ነው ለመናገር ነው የገባሁት። ምክንያቱም ማርቆስ ምንም አላጠፋም።
እኔ ደግፈዋለሁ፣ ተመችቶኛል። ይሄ ሁላ ሴት ግን ምን ላይ እንዳለ ያሳየን ማርቆስ ነው በእውነት ማለት ምን ሴቶቻችን ምን አይነት ሁኔታ ውስጥ እንዳሉ ያሳየን ማርቆስ። ዘመናችን ላይ ለትዳር የምትሆን ሴት እንደሌለች ያሳየን ማርቆስ ነው። እኔ አሁን በተቻለ መጠን ማርቆስን የሚደግፍ ቪዲዮ ለቅቅ ያለው ሄዳችሁ ሪፖስት አድርጉ። በቃ አለ ሌላ የለኝ። እንዴት ሴት ልጅ ይሄን የራሷን ገላ ውድ የሆነ ገላዋን ረጁ ፊትሽ ወላሂ ትክክል። ፊታችሁን አትሰብስቡ። 86 ማለት ምን ማለት ነው? ምን ማለት ለማታቅ ሰው እንዴት ቪዲዮ ለማታቅ እሺ፣ አመት አንቀበል። እያንዳንዳችን ስናወራ እኮ ፍቅረኞቻችን እኛ ቪዲዮ ከፍተን እሷም ቪዲዮ ከፍታ ነው። ለማያውቁት ሰው ውጭ ሀገር ለሚቀመጥ ሰው ምንም ፊቱን ላላዩ ሰው የራሳቸውን ፈጣሪ የሰጣትን ገላልጣ የምታሳይ እሱ ፊቱን ያላሳየ ሰው ፊቱን ያላሳየ ይሄን ጥያቄ ጠይቅልኝ። ገንዘቡን እንዴት እሷ ገላዋን ታሳያለች? እንዴት ተቀበሉ ብለህ ጠይቅልኝ እኮ በገንዘብ እሺ፣ ምን አጠፋ የሰው በገንዘቡ ነው ያየው። በቃ በገንዘቡ ነው ያየው፣ በራሱ ገንዘብ ነው ያየው። ምንም አላጠፋ። እኔ የምለው ይሄንን ነው። እኔ የልብ ልብ አትስጡት። አንተ ጆከር ለምን ነገር እንዳደረገ መጀመሪያ ገንዘቡን እንዴት አድርጎ ተቀበለ? በቃ እንዴት አድርጋ ተቀበለች? አልቀበልም ልልክ ነው እንዴ? ጆከር ገንዘብ ቢሰጥም የሰው ገላ ማሳየት አይችልም። ገላዋን ጭቃ እኮ ነው ገንዘቡን አሳይሃለሁ ብላ እኮ ነው ገንዘቡን የተቀበለች። በእውነት እኔ ወጣሁ ከዚህ ነገር በእናታችሁ። የለም በቃ ወንድ ልጅ ከዚህ በኋላ ሌላ ዓለም ላይ ሌላ ሴት ይፈጠርልን ትዳር እንፈልጋለን። 86 ሴባንድ የራሷ ጉዳይ ለምን ከፍታ አታሳይ? እኔ ጆከርን የምን አገባ አናውቅም እንደ በየሚዲያው ላይ እየከፈቱ እያሳዩ ስንት ነገር እንደምንል አሁንም ቢሆን አሁንም እኮ ለሴቶች የልብ እየሰጠን ያለ ነው። ወደፊትም እንደዚህ አይነት ልብ የሰጠው አንተማ እየሰጠናቸው ድጋፍ እየሰጠ ድጋፍ ከተደረገላቸው አሁን እኮ እነዚህ ቆም የሚሰሩ ሴቶች አሉ አይደል? አንድ ቀን እናንተ ተናግራችሁ ታውቃላችሁ? እነዚህ እኮ እንደዛ አድርገው ሽጠው እኮ ነው ራሳቸው ማለት ነው። ጆከር ካኒሶ ብዙ ችግር አለብን። የምንደግፈው ሰው ጋር ከጎኑ የምንቆመው ብዙ ችግር አለ። ጦርነት የደቀቀ ቤተሰብ ማህበረሰብ አለን። ተወል ምን አለ መሰለህ፣ አሁን እኛ ዛሬ በመነጋገራችን ምክንያት ብዙ የሚተርፉ ልጆች ይኖራሉ፣ ብዙ የሚጠነቀቁ ሰዎች ይኖራሉ። ሰው ሲያወራ ወይም የሆነ ነገር ሲልክ ላይቭ ላይ ቢታይ የማያሳፍረው ነገር መሆን አለበት። አለቀ፣ ወንድም ይሁን ሴት። ስለዚህ ዛሬ እየሰማችሁ ያላችሁ እህቶቻችን ማንም ሰው ፎቶ ላኪልኝ ቢልሽ ገንዘብ እሰጥሻለሁ ቢልሽ ሊያዋርድሽ እንደሆነ እያወቅሽ ትገቢበታለሽ። ይሄን ነው የምነግርሽ። አተርፊም ከዛ ውጭ ኦኬ። እኔ ሚኪ እኔ እኮ አሁንም ጥያቄ ገንዘቡን እንድትቆይ ረጁ እኮ የሴቶች ስለሆነ ረጁ እሺ፣ እንዴት አድርጎ ነው ገንዘቡን ያስላኩት እነሱ ሴቶቹ? ጠይቅ። እኔ ገንዘቡን እንዴት ይቀባበሉ ማውቀው ታሪክ የለም። ስለሙሙ ብቻ እንዴት ገንዘብ ሊልክልሽ ቻለ? በምን ምክንያት ገንዘቡን ላከልሽ ብላችሁ ጠይቃችኋል እናንተ? እኚህ ሴቶች ወጥተው ባይናገሩ ዝቅጠ 86 ሴት ብላችሁ ጭራሽ ሴት ሆናችሁ ተዋራላችሁ ነው። ሮኔ ወጣው እንደዛ አይነት ነገር ውስጥ ሌሎቹን ማትረፍ ትችሉ ነበር። ሌሎች ሴቶች እንዳይበሉ ማድረግ ትችሉ ነበር። ታሪ ስለተናገሩ መሰለኝ እንዴ። አሁንም ረጁ እያልኩሻለሁ ለነዚህ ሴቶች ድጋፍ ከሰጠን ወደፊት ብዙ ወንዶች እንትን የሚለዋል እንደዚሁ ድጋፍ ይሰጠናል በሚል ይሄ ነገር አያቆሙትም። ሴት ማቆም ያለው እሱን ትክክል አድርገህ ደግፈህ እኮ ነው እያወራ ያለው ሰው ለአንተ ሲጀምር እሱ ትክክልነቷ ሳይሆን እሱ ምንም ጥፋት የለበትም ነው። እንዴት አንድ ሴት ውድ የሆነ ገላዋን አውጣ ሌላው ይቅር እንደው ለባሏ መስጠት የለባትም፣ ግን ለማያውቃ ሰው ፊቱን ላልገለጸ ሰው እንዴት ነው አንቺ አውጥሽ ገላሽን የምታሳይ? ንገሪኝ። እሱን እየደገፍን አይደለም። ባልሽ እንኳን እኮ ማየት የሌለበት ሌላ ሀገር ሆኖ ባልሽ እንኳን ማየት የሌለበትን ነገር እንዴት ነው እሷ ፊት አንድ ወንድ ቪዲዮ ላልከፈተለታ እንዴት ነው የምትልከው? እንደዚህ አይነት ነገር እንዴት ነው የምታሳየው? እንዴት ነው ላይቭ የምታሳየው? እንዴት ነው እሷ ቪዲዮ የምትከፍተው? እሱ ከፍቶላታል ቪዲዮ። ምን አጠፋ ይሄ ሰውዬ? ሲጀመር እኛ አንድ ነገር ልንገርሽ፣ እኔ አንድ ሴት የምፈልጋት ከሆነ ገላዋን ማየት አያጠበቅብኝም። ተረዳሽኛ? መረዳት ያለብሽ ነው። ካየው በኋላ ምን ታደርግልኛለች? እቺ ልጅ ርካሽነቷን እኮ ነው ያሳየችኝ።
ኖ ሶ ልጆቹ አንደሬጆች ናቸው። ለቴምር እድል ስጧት። ባክንፎርድ አደረጋችሁ። ቴምር ትናገር አንዴ። ቴምር ያውሪ። ቴምር ታውራ እንደ ቆየች እኮ በጣም እንደ ሰዎች አረቱ ሰው ትግስት አትፈታተን። ሳሪ እንዴት ነሽ? ሁላችሁም ሰላም ብያለሁ። እኔ አውሪ ብዬ ሳሪ ሰላም ትላለች። ሚኪ የዳናን ሳሪ በጣም ነው የምወድሽ። ሳሪ መጀመሪያ ቀን ነው ቤቷ የገባሁትና ገብቼ አላውቅም። እኔ ቴምር የመግቢያ አለ ቀልድ እንታዩና የመግቢያ አለ ቀልድ። እሺ አይ ስሬስ ነው። በነገራችን ላይ ይትላችሁን አሁን እስከዛሬ አውርቼ አላውቅምና እኔ እዚህ አሜሪካን ሀገር ነው የምኖረው እና የሆነች ልጅ ሰላማዊት የምትባል ልጅ አሁን ደህና ሆና ከሆስፒታል ሞታ አሪፍ ላይ ነው ያለችው። እሷ ልጅ ሀልፕ እያደረግን ይሄ ለነሳሪም ስለሚጠቅም ነው የምናገረው ይሄን ነገር። በነገራችን ላይ እኔ ማውራት አልፈልግም፣ ግን እሷ ልጅ በጣም ተቸግራ እዚህ ሚዲያ ላይ ሰውየው እዚህ አሜሪካን ሀገር ነው የሚኖረው። እሷን ለመርዳት እሷ ቤት እኔ እዛ እሷን በጣም ሰው ሊረዳት አልፈለገም እና ዝም ብዬ እሷ ጎን ነበርኩኝ። እኔን ሎንግ ታይም ለማግኘት ሲሞክር የነበረ ሰውዬ እሱ ሰውዬ ግን የሚፈልገው ሴትን ላይክ ሪል በፍቅር አይደለም፣ ሀክ አድርጎ ገንዘብ ለመውሰድ። አሁን ምሳሌ እነ ሳሪ ሰው ስለሚረዱ ሳሪን እሷ የምትፈልገውን ሰው ብዙ ብር ረድቶላት ከዛ ደግሞ ሳሪን የሆነ ነገር ማድረግ የሚፈልግ ሰው ማለት ነው። እና ምንድነው ያደረገው? ለልጅቷ 16,000 ምናምን ሪሲቱ አለ። ለእኔም የተላከልኝ ብር ለእሷም ወደ አካውንቷ የገባ ብር ስላለ ነው። በሪሲት ነው የምነግራችሁ። ሳሪ ከፈለሽ በውስጥ ልክልሻለሁ። 16,000 አይደለም 17,000 ምናምን ዶላር የቤት ኪራይ ከፈለላትና ለልጅቷ ቀጥታ ለካምፓኒው ከፈለና ከዛ ቴምርን አገናኘኝ አላት። ልጅቷ አለች አሁን ሚዲያ ላይ እና ቴምርን አገናኝ ሲላት እኔ ጋር ለተንኮል ነው የመጣው ሰውየው። እኔ ደግሞ እሷን ነው ማቃት ለእሷ ብዬ ነው የረዳሁሽ ይላታል ልጅቷን። ምንድነው ያደረገው? ያንን ብር ከፈለላትና እኔን ምንድነው የሚባለው ኮንፈረንስ ኮል ላይ አገናኘችኝ እና ደስ ብሎኝ አመስግኘው እንደውም በቃ ጥሩነቱን ባሁሉ አንቆኝ በቃ ልጅቷ ጥሩ ሲቹዌሽን ላይ ስላልነበረች መጨረሻ ላይ እኔን ስልኬን ወሰደና በቃ ጁማአ ነው አንቺም ቢል ካለብሽ የሆነ ነገር መክፈል እፈልጋለሁ አለኝ ለእኔ። ከዛ ሲለኝ ኖ እኔ አልፈልግም አልኩት። አልፈልግም፣ እኔ ምንም የምፈልገው ነገር የለኝም ቴንኪዩ። በጭራሽ ልክ እኔን በቃ እኔ አይጋር ላር ኦፍ ሚሊዮን ዶላር በቃ ጅስት ምንም ላረገው ስለማልፈልግ ማለት የማረገው ነገር ስለሌለ በጣም ብዙ ብር ስላለኝ እንግዲህ አስባችሁታል። ለሪሱ 17 ኦልሞስት ወደ 18,000 ዶላር ከፍሎ በሪሲት አሳይቶናል በሉ። ያን ሪሲት ልጅቷ ካምፓኒው ቀጥታ ሪሲት ተከፍሎልሻል ብሎ ይላከላትን ልካልኛለች ልጅቷ። መጨረሻ ላይ ለእኔ እምቢ ብለው ገግሞ ለሞርጌጅ ብሎ 17,000 ምናምን ዶላር ለሞርጌጅ ቀጥታ ወደ ሞርጌጅ ከፈለ። ሪሲት አለኝ ነው የምላችሁ። ሌላም 17,000 ድጋሚ አሁንም ደግሞ የሆነ ክሬዲት ምናምን ከፈለልኝ ከፍሎልኝ። መጨረሻ ምንድነው ያደረገው? እኔን በብር ወደ ኦልሞስት ወደ 37-38,000 ዶላር ከፍሎ መጨረሻ ምንድነው ያለኝ? በጣም ወድጄሻለሁ፣ ላገባሽ ፈልጋለሁ፣ ላውራሽ አለኝ። እንዴ ምንድነው አልኩት። ይሄንን ነገር በውስጥ ሚኪም ኩዊኗ አመልክላችኋለሁ። ሪሲቱን ወደ ሞርጌጅ የከፈለው ለልጅቷን የከፈለው እጄ ላይ አለና እንደ ይሄ ሰውዬ ምንድነው የሚያወራው? ምንድነው የምታወራው አልኩት። አንቺ ፈቅደሽ ነው የከፈለልሽ ወይስ ራሱ አፈላል? ለመነኝ። ስለዚህ እንዲከፍልልሽ ፈቀድሽለት ማለት ነው? ፈቀድኩለት። ፈቀድኩለት። እንደ እህት ነው። እኔን አሚሩ ሙስሊም ብራዘር ነኝ፣ አንቺ ሙስሊም ነሽ ብሎ እንደ ወንድም ነው እኮ መጀመሪያ ግግም ብሎ ካልከፈልኩልሽ ብሎ ወደ 36,000 ነው ምናምን ብር ነው እንደዚህ ወደ 30 ምናምን ሺህ ብር ከፈለ። ከዛ መጨረሻ ላይ ከተወሰነ ጊዜ በኋላ እኔ ሊያወራኝ ፈለገ። ሊያወራኝ ሲፈልግ ምን አደረገ? መጨረሻ ላይ እኔ በጣም ፒኪ ነኝ አንቺ ወድጄሻለሁ ብሎ የሆነች ልጅ ቪዲዮ እዚህ ሚዲያ ላይ የሚታወቅ ሰው በመርዳት የሚታወቅ ሰውዬ የእሱን የእህቱን ቪዲዮ እሷን ልዳርህ ብሎ የነበር እኔ ስለማልፈልግ ነው እንጂ ምናምን ብሎ የእሷን የሚያስጠላ ዘግናኝ ቪዲዮ ላከልኝ በውስጥ። ሰውየው እዚህ ሚዲያ ላይ በጣም የሚታወቅ ሰው ነው። ሁላችሁም እነ ሳሪም ሁሉም ያውቁታል። የእሱ እህት ባሏ ራሱ እንደውም ታዋቂ ነው። አሁን አግብታ ወልዳለች ልጅቷ።
የእሷን ቪዲዮ በጣም የሚዘገንን ቪዲዮ ላከልኝ ማለት ነው። ምንድን ነው በቃ እኔ እሱ ራሱ እህቱን ልዳርልህ ይለኛል ልዩ የእሷ ካላምንሽ ይኸው ቪዲዮዋ ብሎ ማለት ነው። እንዴ ይሄ ሰውዬ ምንድን ነው ብዬ እናሱ ይሄን የልጅቷን መላኩ ለምን አስፈለገ ስለው ልጅቷ ወንድሟ ራሱ እንዴት እኔን እንደሚፈልገኝ እንድታቂ ነው እኔ አንቺን ወድጄሽ ነው ምናምን። ከዛ ምንድን ነው ያደረኩት ስለከፈልክልኝ በጣም አመሰግናለሁ። ቪዲዮ እንደዚህ ሊያወራኝ ፈለገ፣ ብልግና ሊያወራኝ ፈለገ። በቃ ለትዳር ነው የምፈልግሽ ብሎ ቀጥታ ቪዲዮ ነው ሊያወራኝ የፈለገው። በቃ አም ሶሪ ብዬ ሰውየውን ብሎክ ነው ያደረኩት። ብሎክ ሳደርገው ለልጅቷ ስለረዳት በጣም አመሰግናለሁ፣ እኔ አንተ እርዳታ አልፈልግም፣ በግድ ለምንህ ነው ያደረግከው፣ በጣም አመሰግናለሁ ብዬ ይሄን ሁሉ ያደረገው ለምንድን ነው? ሸም ሊያስይዘኝ ነው። እኔም በሸም ሌላ ነገር ውስጥ ሊያስገባኝ ማለት ነው። እንግዲህ ብሩ በጣም ብዙ ብር ነው የምነግራችሁ፣ ብር ሚሊየን ነው፣ በጣም ብዙ ሚሊየን ብር። ሰው ብሎክ ሳደርገው ስንት ኩላሊቱ ፌል አድርገው ኮማ ውስጥ ያለ ሰው እያለ ለአንቺ አይነት ሀብታም ሰው የኔ ያህል ብር መክፈል ምን አውቆ ማውራችሁ ሰው በነገራችን ላይ የማርቆስ ምናምን ያለው ሰው ሙሙ የለው አባት እኔ በጣም ይገርመኛል። እንደ የታመሙት ሰዎች አምላክ ይፍረድባቸው። ሌላ ምንም ማለት ነው። አዎ አሁን ሌላ የሆኑ እኔ ትንሽ ላይክ ስላችሁ አሜሪካም ስላለው ነው። አረብ ሀገር የሚኖሩ እህቶች አሁን በጣም ሰው ቤት ነው የሚኖሩት። አንዳንድ ጊዜ በሴት ልጅ ላይ መፍረድም ከባድ ነው። ልፈልጊ ነው ተጨናንቀው ነው የሚኖሩት። እኔ ያንን ያደረግኩት ያለሁበት አካባቢም ብር ምናምን ነገር ላይክ የተወሰነ ነገር ራሴን የቻልኩኝ ስለሆንኩኝ አልጨነቀኝም። ገደል ግባ ነው ያልኩት። አረብ ሀገር ያሉ እህቶቼ ግን አረብ እንዴት እንደሚያጨናንቃቸው ተጨናንቀው ነው የሚኖሩትና ያችን ብር በቃ ይፈልጓታል። አሁን ይሄ ሰውዬ ለእኔ 30 ምናምን ሺህ ብር ያስገባውን ለሌላ ሴት ቢያደርግ እመኑኝ እንኳን ራቁታቸውን ውጭ ላይ ወጣችሁ እየሮጣችሁ ተምር ለአንቺ እኔ ጥያቄ አለኝ። አንቺስ እሺ 30 ምናምን ሺህ ዶላር ላከልሽ እጥፉን ያችን ነገር ካደረገሽ በኋላ እጥፍ ሊቀበልሽ አትርፎ ሊቀበልሽ ነው። እኔ እንደዛ ነው ከፋይ ልትሆኝ ነው። እሺ ይሄ ሰውዬ አረብ ሀገር ላሉት ይሄን ነገር አድርጎ ገንዘብ ሊሰጡት ነው ነው ወይ ነው? 86ቱ ሴቶች ገንዘብ እየከፈለ ከሆነ የሚያደርገው ይሄን ሁሉ የሚያደርግበት ገንዘብ ከየት አመጣው? 86ቱ ሴቶችስ እንዴት ተደምረው ሊመጡ ቻሉ? ኧረ ተው። ይኸውልህ ሰውዬው አሁን ይሄ ሱስ ስላለበት ይመስለኛል። ሴቶቹን ደግሞ አትፍረዱባቸው። ኦኬ 86ቶቹ እንዴት ሊመጡ ቻሉ? ይሄ ከሆነ እኮ በውስጥ የተደበቁ 1000 ይገባሉ ማለት ነው። 87 ሴት ተባለ። 87 ሴት እንዴት ነው? እኔ 7 ሴት ራሱ ጉድ ያስብላል። ጆካ ይኸውልህ 7 ሰው ሴት ግን እሰቡት እንዴት ሊመጡ ቻሉ? እንዴት ሊገቡ ቻሉ? እንዴትስ መረጃውን ሊልኩ ቻሉ? የአረብ ሴት የተባለ ብዙ የሚሸወዱት የአረብ ሀገር ሴት አሁን ላልሹ ነገር ማለት ነው። ብዛት የአረብ ሀገር ሴቶች ብሩን ማለት ቢሰጣቸውም ይቀበላሉ አይነት ከሆነ እዚህ ውስጥ የአረብ ሀገር ሴት አይደለም ብዛት ያለው ከኢትዮጵያ ያሉት ናቸው። እሱ እንትን ያላቸው ከኢትዮጵያ ያሉት ናቸው። የአረብ ሀገር ሴት ነው ረዱ ነው ማጆሪቲዎቹ በሙሉ ዱባይ ናቸው። ምን ማለት ነው? አንድ አሜሪካ አንድ ኢትዮጵያ ሌሎቹ ዱባይ ናቸው። እንዴ ቁጭ ብለን ስናዳምጠው እንደድር ነው ዱባይ ናቸው። እንዴ እንደውም በቃል አካውንት የገባችሁ ዱባይ ነው የምትኖረው ነው የተባለው። እንደውም ቃልን ተከሳሽ አድርጓታል። ቃል አንድ ጊዜ ተሰጥቷት ዘንበይ ኦፕን ማይንድ ስዊቲ ዘንበይ ቆይ ኦፕን ማይንድ ስዊቲ ያቺ አበበች ዱባይ ናቸው። ኦፕን ማይንድ በስማቸው ነው የሚጠራልሽ ነው። አሁን ትክክለኛውን ልጅ ባለ አካውንቱን 22000 ባንዴ የደረሰው ነው 12000 ፎሎ ገባ ብያለሁ እንዳለ ሴቶች ምን ፈልጋችሁ ነው ደግሞ እሱን ፎሎ ያደረጋችሁት? ፎሎ አድርጉት። ግን ምን ፈልጋችሁ ነው? በዛኛው አሁን እናንተ የምትነጋገሩት ንግግር አንቺ ስፔሻሊ አንቺ ማለት ነው ሴቶቹን እንዲገፉበት እያበረታታችሁ ነው። እያበረታቱ ነው። ነገም አሁን እንደዚህ በልተው ተሽጠው እንዲመጡ አባቴ አንዴ ቆይ ላስረዳት። አታሸማቋቸው። ወጥተው የተናገሩትን እነሱ ወጥተው ባይናገሩ የሰውየው ማንነት ይጋለጥ ነበር ወይ? ወይ ሰከንድ ረጁ ላስረዳሽ። ወይ ሰከንድ አንዴ ላስረዳሽ። እኔ ይኸውልሽ እነሱ ባይልኩለት እሱ ጋር ቪዲዮ አይኖርም። ከእሱ ጋር እንጀምር መጀመሪያ። እኔ ዳቦዬን የሆነ ወንድ ጋር ካላኩኝ እሱ ጋር አይገኝም። ገባሽ? እኔ መላክ ይጠበቅብኛል። ወይ ገንዘብ ተቀብዬ ወይ ፍቅር ይዞኝ። ሚዲያ ላይ አፍቅረን እናውቃለን። ፀጉራችን እስኪቆም ድረስ ፍቅር ይዞን ያውቃል። ገባሽ? ግን እኔ ዳቦዬን አታመጩም ከየትም።
አብሮኝ ከኖረ ሰው ዳቦን አታገኙ አይደለም። ሚዲያ ላይ ካፈቀረ አረኩኝ አይደለም እሱ ይቀረን በቪዲዮ ራሱ ማለት የሚሰሩ ምርጥ ልጆች አሉ። እግዚአብሔር አንዴ አስጨርሱኛ እንዴ ሐሳብ ኮይን ይጣራል። ሚኪ ከማን ነው ጠይቅልኝ። አዎ ይጣራ። የቆመ ነገር ይሄው ካንተ ነው። ጆከር ከማን ነው? ሐሳቤን ልጨርስ ታርጊ ያስሩኝ የሚሲ እሪ ምን ጠሩልኝ ምን ለማለት ፈልገሽ ነው? ሚጣ ካንተ ነው ፍቅር የሚይዛችሁ ጆከር ካንተ ወርደ አንዴ ሐሳቤን ልጨርስ። የምን ፍቅር ነው? ካንተ አሁን ጠፋብኝ። ኪዳነ ምሕረትን ጠፋብኝ። ያለ ዛሬ አይቻሰለቅም። ልጅቷን አላውቃትም። እኔ ባላውቀው እንደሷ ብሎክን እንዳሳያለሁ አካውንቱን ጆከር ማን ነው? አካውንቱን ያሳያለሁ። አሁን ለምንድን ነው ግን ላይክ ራስህ አውቀህ የምትረብሸው? ሚዩት አድርግ። ሚዩት አድርግ። ቴንክ ዩ ቬሪ ማች። ኤኒዌይስ ሰው እነሱ ካላኩለት ሰውየው ጋር አይደርስም። እናንተ መስራት ያለባችሁ ሴቶቹ ላይ ነው። ረጁ የሰጠሽውን ወንድ ልጅ የሰጠሽውን ይቀበላል አይደለ? ብዙ ነገር ወንድ ልጅ ተቀባይ ነው። በህይወት ራሱ ሰርተን የምናበላውን ይቀበላል። ስትተኝ የምትሰጪውን ነው የሚቀበለው። ብዙ ነገር ተቀባይ ነው ወንድ ልጅ። ገባሽ? ራስሽ ሊሚት ካላደረግሽ ራስሽን አሁን ከየት ይመጣል? እኔ በስልኬ በራሴ ፈቅጄ ራሴን ቀድቼ ካላኩት እሱ ስልክ ላይ በምን ይገኛል? ስልኬ ሀክ ተደርጓል ኦር ምናምን እንደሱ አይነት ችግር ካለ እሺ አንደርስታንደቡ። ግን ዝም ብዬ ምልክ ከሆነ ጥፋቱ እኔ ጋ ነው። ሴቶቹ ላይ ነው መስራት ያለባችሁ። ገባሽ? አረብ ሀገር ያሉ ብቻ ደግሞ አይደሉም እነዚህ ልጆች። አሜሪካ የሚሆንሽ ኮማ ውስጥ የገባቻለሽ መድኃኒት ጠጥታ ተብሏል። የአረብ ሀገር ልጆችን ብቻ ታሸማቁብኛ። እሱን አልወድም። ኢትዮጵያም ያለች ልጅ አለች። ገባችሁ? ሁሉንም መምከር ጀምሩ እንጂ እሱ ማርቆስን ያላጠፋም ባይ ነኝ። ይቅርታ አድርጉልኝ። የኔ የማርቆስ ጥፋት አልታየኝም። ባልክለት እሱ ጋር አይደርስም። ላኪዋ እኔ ነኝ ጥፋተኛ። ሴቶቹ ላይ ስሩ፣ እኛ ላይ ስሩ። እኛም ማስቆም መቻል አለባችሁ። ገባችሁ? እንዳይልኩ ፈጣሪ በአምሳሉ እንደፈጠረን ማስረዳት መቻል አለባችሁ። ገላችን ክቡር እንደሆነ እግዚአብሔር በቤተክርስቲያን መስሎ ነው እኛን የሰራን። ቤተክርስቲያን ነው ሰውነታችሁ። ላይክ ኢትስ ፕራይቬት። በእግዚአብሔር አምሳል ስትፈጠሩ ኢትስ ፕራይቬት። የራሳችሁ በሙስሊምም እንደዛም የሚሆን ይመስለኛል። እናንተ እንደውም ጸጉራችሁን ራሱ ትሸፍናላችሁ አይደል? ክልክል ነው። ማንም ሃይማኖት አይፈቅድም። በስልክ ተከፋፈቱ። ስለዚህ እህቶቻችን ላይ ባካችሁ ስሩ። እነሱ ባይወጣ አይጋለጡ ምናምን ሳይሆን አጥፍተሻል፣ በማጋለጥሽ እናመሰግናለን፣ በመላክሽ ግን ጥፋተኛ ነሽ እያላችሁ አስረዷቸው ልጆቻችሁ። ያ ኮይን የተናገረችው ነገር በጣም ትክክል ነገር ነው። ቢካዝ እየቀጠለ ከሄደ ብዙ ሰው ነፍስ ይጠፋል። በዚህ አጋጣሚ ለምን አብዛኞቹ ባለትዳሮች ምናምን ስለሚሆኑ ይችላል። ለቤተሰብ ማፍረት ነው። ሚኪ የኔ የምስማማው በዚህ ነው። ምክንያቱም ለምን እንደሆነ ታውቃለህ? እኛ አዌርነስ መስጠት አለብን። ልጆቹ ስህተተኞች ናቸው። አዌርነስም እየተሰጠ ነው። እራሱ በአካል ወጥቶ እኮ እኔ እንደዚህ አድርጌያለሁ እያሉ እየተናገሩ ነው። ግን ሚኪ አሁን ተወውና ገንዘብ ይሄን ያህል ገንዘብ ሰተሽኝ ይሄን ያህል አደርግልሻለሁ በማለት ራሱ ኢቭን አሁን እንዳለ አፕሊኬሽኑ ራሱ የሚቀርጽ እንዳለ ይህንን ነገርኛ መስራት አለብን። በተለይ እንደዚህ ተሰሚነት ያላችሁ ትላልቅ ፎሎወርስ ያላችሁ ለልጆቹ መስጠት አለብን። ምክንያቱም እኛ ሴቶች ስንባል በጣም ስሶች ነን። በጣም ብዙ ነገር ጫና ስላለብን ያወራን ወንድ ሁሉ የሚሆነን ይመስለናል። ይህንን ላይፍ እኛም አልፈንበታል። ዛት ሚንስ አሁን ይህንን ነገር ለልጆቹ አዌርነስ መስጠት ነው ያለብን። በቃ መስጠት ነው ያለብን እንጂ ይሄማ ስህተት ነው። እንደ እኔ በጣም አልደግፍም ሚኪ የራቁት ቪዲዮ የሚጠይቅ ወንድ ሲጀመር ቅድም ያስተናግሩታል። ለቁም ነገር አይፈልግሽም። ሴቶቹ ይህን ማወቅ አለባቸው። ተምር እኔ እየጠየኩ ነው። በየደቂቃው ገንዘብን እንዴት አድርገው ተቀበሉት? መጀመሪያ እንደ ገንዘብ መላላክ እኮ ኖርማል ነው። ጆከር ብር ተቀበሉ ዳትት እንደዛ መባል ነው የፈለኩት። በቃ ስለዚህ ተሻሻቱ ግብይት ላይ ናቸው፣ ተገበያዩ። ከዛ ግብይቱ ሲፈርስባቸው ገንዘቡ ሲቋረጥ ወደ ክስ መጡ። ምን አይነት ገበያ ነው እንዳንተ እዚህ ጋር ሸሸገድ ያለ የምታደርገው? እሱ ማለት አይደለም። አንድ ሴት ልጅ ቸግሯትኝ ብር አበድራኝ ብላኝ ካበደርኳትኝ የጠየቀችኝ ብር ነው እንጂ ሌላ ነገር አይደለም። እኔ ብር ስለሰጠኋትኝ ሌላ ነገር ከጠየቅኳትኝ እሷ ዘወር በል ማለት አለባት እንጂ ብር እንደተቀበለች እሱማ ኖርማሊ አካውንቷን ሰጠዋለች፣ ያመድራታል፣ ሰርታ ተመልሳለች። ኖርማል ነኝ። ይሄ ብር መለዋወጥ ነገር እዚህኛው ጋር የሚያገናኘው ነገር የለም። ምንድነው ብር መመለስ ስትቀር ምናልባት በዛ የሚምራ ይመስሏት ከሆነ አይምርሽም ነው ጥያቄው። ይሄንን በደንብ ማንዳቸው ውስጥ ማስገባት አበድረኝ እኮ አይደለም ጨዋታ፣ በፍቅር እኮ ነው። እኔ ፍቅር ላድርግልሽ በቃ አንቺ ገንዘቡ ይላክላታል፣ እሷም
በቃ ማታ ላይ ፎንድ ደርጋ ትሰጣለች። አለቀ። ይሄ ነው ግልጽ የሆነ ነገር። ፓንቱንና ቢጃማውን ራቅ አድርጋቸው አውልቁት ነው። እኛ ደግሞ የቆሸሸ ነገር ስለሆነ ራቅ አድርጋቸው አውልቁት ነው። ቃል አውሪ ቃል ታውራ እያሉ ነው። ቃል ታውራ እስኪ ደጋግም ነው እኛ ቃል በነገራችን ላይ ተከሳለች። በዚህ ጉዳይ ላይ ራስሽን አብራሪ። እዚህ ጋር ራስሽን አስብ። ትላንት በሱ አካውንት የሆነች ልጅ ገብታለች መሰለኝ። ስለዚህ አንቺ ቃል ለዛ ነው ቃል ታውራ የሚሉት። በብዛት ትልቁ ላይ አርጋት አንድ ጊዜ በብዛት እሷ ነው እየተባለ እየተዘዋወረ ስለሆነ ቆይ ጠብቀኝ። ይቋረጣል። ሳሪ ወይዬ እንዴት ናችሁ? ሰላም እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። የሚገርምሽ ነገር ከኢትዮጵያ ሁሉ ቤተሰብ ነው እየደወለልኝ ያለው እንዴት እንደዚህ ታደርጊያለሽ ምናምን ብለውና እንደ አጋጣሚ ትናንትና ማታ ልጅቷ እኛ ሱቅ ነበረች፣ የኪያ ጓደኛ ነች እና ሱቅ መታ ነበረ እዛ ሀቢባ ጋር ገብታ ስታወራ የነበረው። ከዛ የልጁን ቪዲዮ ከፍታ እያሳየች ዋርኒንግ ሰጣት ማለት ነው። ከዛ እንደ አጋጣሚ ዋርኒንግ ሰጠኝ፣ ባንቺ ልግባ ስትለኝ ሰጠዋት። እኔ እንደዚህ አይነት ነገር ዞሮ ወደ እኔ ይመጣል ብዬ አላውቅም። ለምን ልጅቷንና እኔ ድምጼ ይታወቃል ያባሽ እና አካውንቴን ሰጧት። በእኔ አካውንት ገብታ ያለውን ነገር አስረዳች። ኢቭን ለሀቢባ ራሱ ቮይስ ሜሴጅ አርጋላታለች። ቃልፋን ነው በሚል አስገብኝ የጓደኛ አካውንት ነው ብላ ቮይስ አርጋላት ነው የገባችው ማለት ነው። እና ከዛ የሆነ ሰዓት ቤት ከስራ ወጥቼ ቤት ስመጣ ቪዲዮ የኔ ፎቶ እየተለጠፈ ለካ አበበች የነበረችው በስተመጨረሻ ቃልፋን መሆኑ ተገኘች ምናምን ብሎ በጣም የሚያስጠላ ቪዲዮ እና ኢቭን ቤተሰብ አይቶ መቤቴን ከኢትዮጵያ ወንድሞቼ ሁላ ደውለው ነበርና በጣም የደነገጥኩት እና በዚህ አጋጣሚ እኔ አይደለሁም እንደዚህ አይነት ተልካሻ ቦታ ላይ መሞር ሴት አይደለሁም። እኔ ጋር እንደዚህ አይነት መረጃ አላት የሚል ሰው ካለ ደግሞ አሁን ቢሆን መምጣት ይችላል። አሁን ህዝቡም እንደዛ ሊል የቻለው ጠቅላላ ቀንትና ቤት የገቡት በሌላ አካውንት በትክክለኛ አካውንታቸው አይደለም፣ በሌላ አካውንት ነው የመጡት። መደበኛ ራሳቸው ፎቶቸውን ቪዲዮአቸውን እየተሽሞነሞኑ ለገበያ የሚቀርቡበት ሌላ ቪዲዮ አላቸው። እንግዲህ ይሄ ማነው ሰውየው የሸመተባቸው ሌላ ለገበያ የቀረቡበት አካውንት አለ። ለገበያ ግብይት ነው። ይሄ ነው እኛ ገልጸ ነው። ግን እዚህ መካከል ላይ በሰው አካውንት ገብታ እንደዚህ አድርጋ ልጅቷን ራሱ ሌላ ውስጥ አስገባቻት። የራሷ ህይወት ሊኖር በጣም እናከብራት። እኔ ራሱ መጠበቆመንት ቃል እኮ ገብታ እንደዚህ አለች። ብዙ ሰው ደውሎ እንደዛ ሲለኝ ቀጥታ ለሷ ነው የደወልኩት። ምንድን ነው የተደረገው ነገር? ኧረ ቃል እንደ አይነት ነገር ውስጥ ገባም ላብራራላቸው። እኔ ያን ቀን ሀቢባ ቤት ገብቼ ለምን በትክክለኛው አካውንታቸው አይመጡም? ለምን አትቀበያቸውም አልኳት። 86ቱም እንግዲህ 86 ከተባለ የተለያየ አካውንት እየከፈቱ ነው፣ ፌክ አካውንት እየመጡ ይሄን ነገር ይጠናቀቃሉ። ለምን ስል ለየቤተሰብ ሁኔታ ምናምን። መጀመሪያ ቢጃማው ሲገለብ ቤተሰብ አይታሰብም? በር ዘግቶ እንትን ሲል እንደዛ አይሉም ነበር? ለምን በዚች ላይ አካውንት ገብታ አሁን እቺ ወንጀለኛ አደረገች? እኛ ምናቃት ማናቃት ሰዎች ግን ፎቶዋ ተለጥፎ ብዙ ሰው ያውቃል።